It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የእርዳታ ጥሪ ትላንት ባየነው የ2026 የዓለም ዋንጫ ጨዋታ አርጀንቲና 2-1 በሆነ ውጤት እንግሊዝን አሸንፋ ለእሁዱ ፍጻሜ ማለፏ ይታወቃል። በዚህ ጨዋታ ሊዮኔል ሜሲ የነበረው ሚና፣ ለሁለቱ ጎሎች መገኘት የነበረውን የላቀ አስተዋጽኦ ለመግለጽ የሚያስችል ቃል ታዋጡ ዘንድ ይህንን የእርዳታና የትብብር ጥያቄ አቅርበናል። ሊዮኔል ሜሲ አርጀንቲና ካምባክ እርዱን። እንቆሰቁሶ አለ ደገፍ አርጉን እንጂ ገላግልሽ ብዬ ነው ከምትዳክሪ ነው አለሽ። አይ ምን አለቀ እኮ ሁሉም ነገር አለቀ። ስለ ሊዮኔል ሜሲ ተብሎ ይመስለኛል አሁን እንደው እንዳልከው ይሄኛው እንደው አሪፍ ነው። እርዱን ጥሩ ነው። እርዱን ይሄ ነበር የቀረው። እኔ እንደዛ ነው የሚሰማኝ። የምር እንደዛ ነው የሚሰማኝ። በጣም የተለየ ምሽት ነው እንደገና ለሊዮኔል ሜሲ በዚህ ዓለም ዋንጫ ላይ በየጨዋታዎቹ ለሊዮኔል ሜሲ የተለየ ምሽት እያልን ብዙ ጊዜ ተናገርን። የተለየ ተጫዋች ብለን ብዙ ጊዜ አወራን። ግን አሁንም ሊዮኔል ሜሲ በየጨዋታዎቹ ላይ ማስገረሙን እንደቀጠለ ነው እና በጣም የሚገርም ፐርፎርማንስ ነበር ትላንትና። ሊዮኔል ሜሲ በቃ ብቻውን ጨዋታ ይቀይራል፣ ብቻውን ጨዋታ ያሸንፋል ሲባል አንድም እንደዚህ መሆኑን አየን። በቃ አንድም በቃ ማረጋገጫ ከሚሰጡ ምሽቶች መካከል ትላንትና የነበረው ጨዋታ ነው እና በጣም የሚገርም ጨዋታ ነው። ብዙ ነገሮች የነበሩበት ጨዋታ ነው። ወቀሳዎች፣ ትችቶች፣ ሙገሳዎች፣ አድናቆቶች፣ ድብድብ፣ ሁሉም ነገር የነበረው ነው እና ትልቅ ውጥረት የተሞላበት ጨዋታ ነው የተመለከትነው። በኋላ እንግዲህ ከጨዋታዎቹ ጋር በተያያዘ የተባሉትን ነገሮች በሙሉ ስናነሳ በዝርዝር እንመለከተዋለን። ግን ስለ ሊዮኔል ሜሲ የሚሰማቸውን ነገር አድማጮች ቢናገሩ፣ ስለ እንግሊዝ ከውድድር መውጣት ወይም የዋንጫ ተፋላሚ መሆን አለመቻል የፈጠረባቸው ስሜት ምን እንደሆነ ቢነግሩን በጣም ጥሩ ጊዜ ለማሳለፍ ያግዘናል። እሁድስ ምን ትጠብቃላቸው? አርጀንቲና ከስፔን ፈረንሳይን፣ አርጀንቲና ደግሞ እንግሊዝን ከውድድር አስወጥተዋል። ምንድን ነው የምትጠብቁት? እስቲ እሱንም እየነገሩን። ጉዳየን ዘንድሮ በዓለም ዋንጫ ኑሮ። እሺ በጣም እንጀምረው። የ2026 የፊፋ የዓለም ዋንጫ የግማሽ ፍጻሜ ጨዋታዎችን አይተን ስፔንንና አርጀንቲናን ለፍጻሜ በኒውዮርክ ቀጠሮ አስይዘን እንግሊዝንና ፈረንሳይን ደግሞ በሦስተኛ ደረጃ ለማጠናቀቅ የሚያደርጉትን ጨዋታ እንደሚኖር አረጋግጠን ነው የግማሽ ፍጻሜው ጨዋታ ታሪክ የተደመደመው። አርጀንቲና ከእንግሊዝ ትላንት ያደረጉትን ጨዋታ ከጨዋታው በፊት ጉዳዩ ስቦት የነበረውን ትኩረት
እግር ኳሱ በአንድ በኩል ፖለቲካዊው መሳሳብ በሌላ በኩል በሁለቱ ሀገራት መካከል ያለው መልካም ያልሆነ ግንኙነት በታሪክ አጋጣሚ ያሳለፏቸው ግጭቶች በዚህ የትላንትናው ጨዋታ ላይ ተጽዕኖ ነበረው። ለዚህ ነው ፈረንሳይና ስፔን ሲጫወቱ ከነበረው በላይ በሩብ ፍጻሜ አርጀንቲና ከስዊትዘርላንድ ጋር ስትጫወት ከነበረው በላይ ከፍተኛ ቁጥር ያለው የጸጥታ ኃይል እንዲመደብ የተደረገው። ሜዳ ውስጥም ከሜዳ ውጭም አይላቀቁም። አርጀንቲናና እንግሊዝ ይፋለማሉ። ደጋፊዎቻቸውም ለድብድብ ቅርብ ናቸው። ይሄ ይታወቃል። ስለዚህ ቴንሽኑ ወይም በጨዋታው ዙሪያ የነበረው ውጥረት ቀላል አይደለም። የሀገሪቷ ማለትም የእንግሊዝ ምክትል ፕሬዚዳንት በትዊተር ላይ ትዊት ያደረጉትን ነገር ላየ እኔ አንድ ፖለቲከኛ እንዴት እንደዚህ ይላል ምናምን ብትሉኝ ግድ የለኝም አሉ። ፖለቲካሊ ኮሬክት መሆን አልፈልግም አሉ። ኢትስ ኖት ኦል አባውት ፖለቲክስ አሉ። ይሄ የክብር ጉዳይ ነው። ወራሪ ናት እንግሊዝ። ወራሪዋን እንግሊዝ ልኳን እናሳያታለን ብላ ምክትል ፕሬዚዳንቷ ጽፋለች። በህይወት እስካለን ድረስ የኛ የሆነውን ነገር እናስመልሳለና በአርጀንቲናና በእንግሊዝ መካከል የሚደረገን ጨዋታ እግር ኳስ ብቻ ብላችሁ አትጥሩ አሉ። ጻፉ፣ ለጠፉ። ይሄንን ያሉ ፖለቲከኛ እውነት ፖለቲከኛ ናቸው ወይ? እንዴት የአንድ ሀገር ምክትል ፕሬዚዳንት እንዲህ ያለ መልእክት ያስተላልፋል ልትሉኝ ትችላላችሁ። የራሳችሁ ጉዳይ ነው። በእናንተ ምዘና ልክ መሆን አይደለም የምፈልገው ነው የሚሉ ሴትዮዋ እሳቸው አርጀንቲና እንግሊዝን ስትኮረኩም ማየት ነው የሚፈልጉት። እንግሊዝ ለሳቸው ወራሪ ናት፣ በዳይ ናት። እንግሊዝ አርጀንቲናን እንድታሸንፍ በምንም አይነት ሁኔታ መፈቀድ የለበትም። ይሄ የብዙ አርጀንቲናውያን ስሜት ነው። በተመሳሳይ ክብርን ማሳየት፣ በተመሳሳይ ታላቅነትን ማረጋገጥ ደግሞ በጦርነቱም ባይሆን በእግር ኳሱ ከዚህ በፊት በአርጀንቲና በተለይ በዲያጎ አርማንዶ ማራዶና ተበድለናል ለሚሉት ለእንግሊዞች ደግሞ መልስ መስጫ ነው። አርጀንቲናን ማሸነፍ፣ ወደ ፍጻሜ ማለፍ ችሎና በርትቶ ስፔንን ደግሞ በማሸነፍ እግር ኳስ ወደ ቤቱ ተመለሰ ብሎ ለመጻፍ ብዕሮቻቸው ሾለው ነበር። የእንግሊዝ ሚዲያዎች ደጋፊዎቻቸው ዜማዎቻቸውን ተካክለው እየጠበቁ ነበረ። እግር ኳስ ወደ ቤቱ አይመለስም። ወይ ወደ ስፔን ነው ወይ ወደ አርጀንቲና ነው። እግር ኳስ ወደ ቤቱ ተመለሰ የምንለው የዓለም ዋንጫን በማሸነፍ ከሆነ እንግሊዝ ተጨማሪ 4 ዓመት መጠበቅ አለባት። ገና አውሮፓ ዋንጫ ነው ማሸነፋ። ያንን ስሜት ኖረዋለሁ ካለች 2 ዓመት የግድ ነው። ለጊዜው አልሆነም። ቶማስ ቱኸልና እንግሊዝ አብረው ይቀጥላሉ አይቀጥሉም? እሱም ሌላ ነገር ነው። እየተተቹ ስለሆነ ማለት ነው። አሁኑኑ አባሮት የሚል የስሜት ንግግርም ስለሰማው ማለት ነው። ግን ትልቁ ነገር አርጀንቲና እንዴት አሸነፈች? የአርጀንቲና ብሔራዊ ቡድን 1-0 ከተመራ በኋላ በተለይም ቶማስ ቱኸል ታክቲካሊ ነገሮችን በተለየ መንገድ ለማስኬድ ከወሰኑ በኋላ አርጀንቲና መመራቷን ተከትሎ ያሳየችው ጉልበት ያሳየችው ብርታት የተለየ ነው። ጨዋታው አልቆ ጋዜጣዊ መግለጫ በሚሰጥበት ክፍል ውስጥ ቶማስ ቱኸል ከአንድ ጋዜጠኛ የቀረበላቸው ጥያቄ የተሻለው ቡድን ለፍጻሜ አለፈ ብለህ ታስባለህ የሚል ነው። በመጀመሪያው 45 ምናልባትም እስከ 55ኛው ደቂቃ ድረስ ጥሩ ነበርን። ከዛ በኋላ የነበረው የአርጀንቲና ኃያልነትም ደግሞ ምስክርነት የሚያሻው ነው አሉ። ስለ እሱ ነው ብናወራ ደስ የሚለኝ እኔ። ምክንያቱም የጨዋታው ተአምር ያለው እዛ ጋር አንቶኒ ጎርደን ጎል አገባ፣ እንግሊዝ 1-0 በሆነ ውጤት መራች። ትላንት በዚሁ የሸገር ስፖርት ፕሮግራም ላይ አንድ ጎል ከገባ በኋላ የሚኖረው ነገር እሱ ላይ ትኩረት አድርጎ አላልኩም እኔ? ትዝ ይልሻል? ጎል ከገባ በኋላ ለዛ ጎል መልስ ለመስጠት ሪስፖንድ ለማድረግ ስለሚደረግ ጥረት አይናችሁን በትኩረት ቲቪው ላይ አሳርፉ ብለናል።
ያስታውቃል እንደዚህ እንደሚሆን። አንድ የኔ ሰው ምን አለ ማለዳ እንግሊዝ እንድታሸንፍ ነው የሚመኘው እሱ። እንግሊዝ ለእግር ኳስ ያበረከተችውን እንግሊዝ በፕሪሚየር ሊጓ የሰጠችንን ነገር በሙሉ ከግምት ውስጥ አስገብቶ እንደ ውለታም ቆጥሮት እንግሊዝ ዘንድሮስ በሆነላት የሚል ምኞት ነበረው። ይሄ ምኞት በነገራችን ላይ የብዙዎች እንግሊዞች ይጓጓሉ፣ ግን ጉጉታቸውን አልኖሩትም በሚል እንግሊዝ ብታሸንፍና ደስ ሲላቸው ብናይ ብሎ ብዙ ኢትዮጵያዊ ይመኛል። ግን ተስፋ የቆረጥኩት አለ ጨዋታው ከመጀመሩ በፊት የእንግሊዝ ብሔራዊ መዝሙር ሲዘመር እንግሊዛውያንን አየ። የአርጀንቲና ብሔራዊ መዝሙር ሲዘመር አርጀንቲናውያንን አየ። ስካሎኒን አይታችሁታል? የአርጀንቲናውን አሰልጣኝ ያ ዝምተኛ ገዳይ ነው የምንለው ሊዮኔል ሜሲን አይታችሁታል? መዝሙሩ ሲዘመር እና ኤንዞ ፈርናንዴዝን አይታችኋል? እንዴት ባለ ኢነርጂ ብሔራዊ መዝሙሩን እንደሚዘምሩ። ይሄ እኮ ሜዳ ውስጥ ገብተው ምን ለማድረግ እንደተዘጋጁ ምን አይነት ዋጋ ለመክፈል ዝግጁ እንደሆኑ ጭምር የሚያሳይ ነው። ተስፋ ቆርጫለሁ ብዬ ልጽፍልህ ነበር አለኛ የኔ ሰው። ኢነርጂው ያስታውቃል። ይሄ ኢነርጂ ግን መዝሙሩን ከመዘመራቸውም በፊት አርጀንቲናውያን ዩዥዋሊ እንደዚህ አይነት ስሜት ተላብሰው ነው መዝሙራቸውን የሚዘምሩት። ግን አርጀንቲና ጎል ከገባባት አንድ ቡድን ጎል ካስቆጠረ በኋላ ሪስፖንድ ለማድረግ የሚኖረው ትንቅንቅ የጨዋታው ውበት የሚጀምረው ያኔ ነው ብለን ትናንት የተናገርነውን ነገር ኖረው አሳዩን። እዚህ ውስጥ ነው ሊዮኔል ሜሲን በተመለከተ ምን እንበል፣ ምን እናውራ፣ ምን እንናገር የሚያስብለው። ግራ ስለሚያጋባ ነው፣ የእውነት ግራ ስለሚያጋባ ነው። አሁን ይሄ ስለማመን ስላለማመን አይደል። ይሄ አሁን ማን ከማን ይበልጣል በሚለው ንጽጽር ውስጥ አይደለም። ራሱን ችሎ ሊዮኔል ሜሲን እሱ በእግሩ የሰራውን እሱ በአእምሮ አስቦ ሜዳ ላይ ያደረገውን ነገር እኛ ቁጭ ብለን በቃል መግለጽ ስለመፈተናችንና ስለመቸገራችን ነው። ያደረገውን ነገር በትክክል መግለጽ። ትሬቨር ኖሃ ከሆነ ስቱዲዮ ነገር ውስጥ ሆኖ ጨዋታውን ያስተላልፍ ነበር። እንግሊዝ እንድታሸንፍ ነበር የሚመኘው። እንግሊዝን ብሔራዊ ቡድን ማሊያ ነበር የለበሰው። እንግሊዝ 1-0 በሆነ ውጤት ስትመራ ያዙ ይልቀቁኝ አለ። በቃ ወደ ኳስ ወደ ቤቱ ሊመለስ ነው አለ እንደ እንግሊዞቹ። ከዛ በኋላ የአርጀንቲና ጎሎች ተከታትለው ሲገቡ ኤንዞ ፈርናንዴዝ እና ላቱሮ ማርቲኔዝ ጎሎቹን ሲያስቆጥሩ ትከራከሩ ይሆን አለ። ግልብጥ ብሎ ትከራከሩ ይሆን? አሁን ስለ ሜሲ ታወሩ ይሆን? ክርክሪኑ ኮንቨርሴሽን ይኖረን ይሆን ካሁን በኋላ አለ። በእድሜያችን የእሱን አይነት ሰው አላየንም አለ። እንደዚህ ልበል እኔም ነው። ይሄ ነው የሚገልጸው፣ ይሄ ነው የሚያስረዳው። የእውነት ይሄ ነው የሚገልጸው። በህይወታችን ብሎ ሁላችንንም ወክሎ ትሬቨር ኖዋ ይህንን ነው የሚናገረው። የሜሲን አይነት ሰው አላየንም። ከዚህ በኋላ ምንም ክርክር አያስፈልግም። ከዚህ በኋላ ምንም አይነት ኮንቨርሴሽን አያስፈልግም። የተለየ ሰው ነው አለ። ምኞቱን ያጨናገፈበትን ሊዮኔል ሜሲን በተመለከተ ሲገልጽ ነው። ምኞቱ እንግሊዝ እንድታሸንፍ ስለነበረ ማለት ነው። የኔን ሐሳብ የሚገልጽልኝ ግን ሊዮኔል ሜሲ እጅግ የተለየ እጅግ የሚደንቅ ከዚህ በፊትም ያልታየ ቶሎ ከዚህ በኋላም ማየታችንን እንጃ ብለሽ የምትገልጨው አይነት ሰው። he is so consistent, he is a real difference maker። በቃ ምንም ልታደርጊው አትችይም። የምር ልዩነት መፍጠር ይችላል። አንድ ጽሁፍ እና በዛ ጽሁፍ ላይ ያለው ሐሳብ በእርግጠኝነት በደንብ አድርጎ ሊዮኔል ሜሲን እና በዚህ ዓለም ዋንጫ ላይ ያስተዋልነውን እውነት ይገልጸዋል ብዬ አምናለሁ። ዲ አትሌቲክ ላይ ነው የወጣው። ርዕሱ እንዲህ ይላል፣ has Messi already ended the GOAT debate ይላል።
ማን ነው ግሬተስት ኦፍ ኦል ታይም፣ ማን ነው የእግር ኳስ የምንጊዜው ምርጡ ተጫዋች የሚለውን ክርክር ሊዮኔል ሜሲ ከዚህ በላይ እንዳይሄድ አደረገው እንዴ? እዛ ጋር አበቃ እንዴ? ክርክር የሚባል ነገር ብሎ ነው የሚጠይቀው። እዚህ ላይ ይሄ ጸሐፊ በትህትና ሐሳቡን ያስቀመጠበትን መንገድ በጣም ወድጀዋል። ሲጀምር ምን ይላል መሰለሽ? እስካሁን ካላመናችሁ በምድር ላይ ምንም ነገር እናንተን አያሳምናችሁም ይላል። ምንም ነገር ምን ይደረግ፣ እስካሁን ካላመናችሁ፣ እስካሁን አምናችሁ ካልተቀበላችሁ ምን ይደረግ፣ ምን ይሟላ፣ ምን ሊያሳምናችሁ ይችላል ምድር ላይ ያለ ሌላ ነገር ይላል ሐሳቡን ሲጀምር። እሺ ሁለተኛውን የዓለም ዋንጫ ያሸንፍ፣ የኔ ሐሳብ አይደል። ለሁለተኛ ጊዜ ዓለም ሻምፒዮን ይሁን፣ አርጀንቲናን ከ64 ዓመታት በኋላ ዓለም ዋንጫን ባክ ቱ ባክ ያሸነፈች ሀገር ያድርግላችሁ፣ እንድታምኑ እንድትቀበሉ፣ አይ አሁንስ በቃ እንድትሉ። በዋንጫው ጨዋታ ጎል ያስቆጥር፣ 2 ሃትሪክ ይስራ፣ ምን ያድርግ ይሄ ልጅ? እንድታምኑ እንድትቀበሉ፣ ክርክሩ እንዲቆምና አንተ ብቻ እንድትሉት ምን ያድርግ አለ ይህንን ጽሑፍ የጻፈው ሰውዬ። ከዛ ወረድ ይልና አርጀንቲና እንግሊዝን 2-1 በሆነ ውጤት ስታሸንፍ የሰጣችሁ ማረጋገጫ ፕሩፍ ያደረገው ሜሲን ማቆም እንደማይቻል ካላረጋገጠላችሁ እና ሜሲ በእርግጥም የተለየ መሆኑን ካላሳመናችሁ ምንም ሊያሳምናችሁ አይችልም አለ። እዚህ ጋር የገለጸበት መንገድ በጣም ወድጄዋለሁ። ዩ ካን ትራይ አለ። ሜሲን ለማቆም ልትሞክር ትችላል እና በጨዋታው ላይ ምንም ጎል እንዳያስቆጥር ልታደርገው ትችላል። በጣም በሆነች አጋጣሚ ምንም ሳይፈይድ እንዲወጣ ልታደርገው ትችላለህ፣ በጣም ግን ውስን በሆነ አጋጣሚ። ነገር ግን ብዙ እየጣርክ እጅግ በሚበዙት አጋጣሚዎች ሊዮኔል ሜሲን አታቆመውም። ሊዮኔል ሜሲ ሁሌም መንገድ አለ፣ የሆነ መንገድ ያገኛል። አንተን የሚያከስርበት፣ ጥረትህን ከንቱ የሚያደርግበት የሆነ መንገድ ያገኛል። እንደፈለግከው ተጫወት፣ በፈለግከው የጨዋታ ስልት ቅረብ፣ ችግር የለውም። ሊዮኔል ሜሲን ልታቆመው አትችልም። እመነኝ፣ ይገልሃል። እንዲህ ስትጫወት መብት ነው ተጫወት፣ እንዲህ ብትጫወት መብት ነው ተጫወት፣ ምንም ችግር የለም። ግን ሊዮኔል ሜሲ መንገድ አለው አንተን ድራሽህን የሚያጠፋበት። ያሳምናል ሊዮኔል ሜሲ። እንግሊዞች ትናንትና ጎል ካገቡ በኋላ ለሊዮኔል ሜሲ የሰጡት ነፃነት ጥፋት ሊሆን ይችላል። ጥፋት ያልሆነው ግን በሜሲ መሸነፍ ነው። በሜሲ መሸነፍ ጥፋት አይደል። ምክንያቱም የሊዮኔል ሜሲ ጉብዝና፣ የሊዮኔል ሜሲ ኃያልነት፣ ታላቅነት አውት ኦፍ ዚስ ወርልድ ነው። እውነት ነው ይሄ። ይህንንም ሰውየው ይናገረዋል፣ አይናችንም አይቷል። እንግሊዞችን በታክቲካቸው ልትወቅሳቸው፣ አሰልጣኙን በታክቲኩ ተሸወደ ምናምን ልትል ትችላል። እንግሊዞችን በፍጹም ልትወቅሳቸው የማትችልበት አንድ ምክንያት ግን ሊዮኔል ሜሲ እንዴት ያሸንፋቸዋል ብለህ ግን ልትወቅሳቸው አትችልም። ሊዮኔል ሜሲ የሚችለው ይሄንን ነው። ዓለም ያልቻለውም ሜሲን እንዳይችል ማድረግ ነው። ስለዚህ በዚህ ማንም አይወቀስም አለ። ይሄ የ2026 የዓለም ዋንጫ በጣም ትልልቅ የሚባሉ ተጫዋቾች ትልልቅ ነገር ላይ የብሔራዊ ቡድኖቻቸው ያደረጉበት የዓለም ዋንጫ ነው። እውነት እኮ ነው። ደመቁ ትልልቆቹ አልን እኮ። ኮከቦቹ በሙሉ ለየብሔራዊ ቡድኖቻቸው በጣም አሪፍ ነገር ሲያደርጉ ያየነበት ነው። ኪሊያን ምባፔ፣ ኤርሊንግ ብራውት ሃላንድ፣ ቪኒሺየስ ጁኒየር፣ ሃሪ ኬን፣ ጁድ ቤሊንጋም፣ ማይክል ኦሊሴ እያልን ስሞችን ልንጠራ እንችላለን። እነዚህ ተጫዋቾች ነበር በዓለም ዋንጫው ላይ ምን እንደሚያደርጉ ለማየት የጓጓ ነው። እነዚህ ተጫዋቾች የጉጉታችንን ያህል የኤክስፔክቴሽናችንን ያህል ዴሊቨር አድርገዋል።
አላጎደሉ ጀግኖች ሆነው አይተናቸዋል። አገባ 8 ጎል ማን? ኪሊያን ምባፔ። አሲስት አደረገ ማን? ብዙ አሲስት ያደረገው ማን? ኦሊሴ፣ ጁድ ቤሊንጋም 4 ማን ኦፍ ዘ ማች ተባለ። እንደዚህ ምንም ያጎደሉት ነገር የለም። ነገር ግን መጨረሻን ማሳመር የሚባል ነገር ደግሞ አለ። የእነዚህ ታላላቅ ተጫዋቾች ታላቅ እንቅስቃሴ በዓለም ዋንጫው ላይ ታይቷል። አዎ በደንብ ታይቷል። ነገር ግን ከነሱ መካከል ግን አንዱ ግን ለብቻው ፈክቶ ጎልቶ ከፍ ብሎ ወጣ። ያ ሜሲ ነው። ኪሊያን ምባፔ ይሄ ዓለም ዋንጫ የደመቀበት ነው፣ ልክ ነው። ነገር ግን ፈረንሳይን ከስፔን ማትረፍ አልቻለም። ኦሊሴ በዚህ ዓለም ዋንጫ ላይ በጣም የሚገርም ነገር አሳይቷል። አዎ ነገር ግን ፈረንሳይን ማትረፍ አልቻለም። ሃሪኬን እንግሊዝን በዓለም ዋንጫ ፍጻሜ እንድናያት ማድረግ አልቻለም። ጁድ ቤሊንጋም እንደዛው ነው። ኤርሊንግ ብራውት ሃላንድም እንደዛው ነው። የሉም፣ ተሸኝተዋል። ሶፋ ላይ ናቸው። ሶፋ ላይ ሆነው ነው ኳስ የሚያዩት። ያንን የመጨረሻውን ለሀገራቸው የሚያስፈልገውን ለብሔራዊ ቡድናቸው የሚያስፈልገውን የመጨረሻውን ልዩነት የመፍጠር ሥራ መስራት ስላልቻሉን አንዱ ግን ጎልቶ ወጥቷል። አንዱ እነሱ ያልቻሉትን ችሎ ታይቷል። እንግሊዝ 1-0 ከመራች በኋላ የተቆጣውን የሚያረገው በሙሉ የሚያስፈራውን የሚያረገው ነገር በሙሉ የሚያምረውን ሊዮኔል ሜሲን አየን። ሰዎች 2 አሲስት አረገ ይላል። 2 አሲስት አርጓል፣ ልክ ነው። ለኤንዞ ፈርናንዴዝም ሰጥቶታል። 2 አሲስት አርጓል፣ ልክ ነው። ለላቱሮ ማርቲኔዝም ሰጥቶታል። ያልገቡትስ? ፒክፎርድ ያዳናቸውስ? እሱ አሲስት ያረጋቸው እሱ የፈጠራቸው የግብ ዕድሎችስ? ሌሎች በአሲስትም ላይገለጹ በሚችሉ በግብ ሙከራም ላይገለጹ በሚችሉ አርጀንቲናውያንን በማንቃት ሊዮኔል ሜሲ የተጫወተው ሚናስ? 2 አሲስት ብቻ ብለን ከገለጽ ነው ነውር ነው፣ መበደል ነው የሚሆነው። እናም እንዳልኩሽ እነዚህ ሌሎች ድንቅ ነገር አድርገዋል ብለን የምንመሰክርላቸው ስናጨበጭብላቸው የቆየናቸው የዓለም ዋንጫው ኮከቦች ድምቀቶች የነበሩት በስም የጠራናቸው ተጫዋቾች እንደ ሊዮኔል ሜሲ የመጨረሻው ልዩነት መፍጠር አልቻሉም። ለዚህ ነው እሱ ብቻውን ጎልቶ የሚወጣው። ሲፈለግ አለ ሜሲ። ትልቅነት ማለት ደግሞ ይሄ ነው። ሲቸገሩ አለ ሊዮኔል ሜሲ። መለየት ማለት ይሄ ነው። መሻል መላቅ ማለት ይሄ ነው። ምንም ጥያቄ የለውም። ሜሲ ልዩነት መፍጠሩን እንደቀጠለ ነው። ጎል አላገባ ይሆናል። ለሁለቱ ጎሎች መገኘት ለአርጀንቲና ነቅታ መታየት ግን ትልቁን ሚና ሲወጣ አይተነዋል። እውነት ለመናገር ሊዮኔል ሜሲ ይለያል። ዛትስ ግሬትነስ። በቃ ታላቅነት ይሄ ብቻ ነው። ዛትስ ግሬተስት ኦፍ ኦል ታይም። ቢንግ ግሬተስት ኦፍ ኦል ታይም ማለት ይሄ ካልሆነ ምን ሊሆን ይችላል? ምን ሊሆን ይችላል? የነዛን ኮከቦች የነዛን ጀግኖች ጉብዝና መደበኛና የተለመደ ጉብዝና ሲያረግብሽ እኮ ነው እንደ ትናንት ነው የሚሆነው ሊዮኔል ሜሲ። አይ ቲንክ ማመን ነው የሚሻለው። አይ ቲንክ እንኳን ኖረን አየነው ሜሲን። ቀጥሎ ምን ይሆናል? ዊ ዶንት ኬር። ቀጥሎ ምንም ቢሆን ምን ወደ ኋላ አይመልሰንም። he is a real difference maker. he is the one. he is the greatest of all time. he is a god. እኔ ይሄንን ነው ማለት የምችለው። እሺ ያው የጨዋታው አጠቃላይ ሂደት እና ደግሞ በጨዋታው ላይ ልዩነት የፈጠረው በነገራችን ላይ በዚህ ጨዋታ ብቻ ሳይሆን በዓለም ዋንጫውም ላይ ሙሉ በዓለም ዋንጫውም ላይ ነው ትልቅ ተጽዕኖ መፍጠርና ማሳደር የቻለው ሊዮኔል ሜሲ እና ብዙ ነገር ነው የሚባለው፣ ግን በቃ ምንም አንዳንዴ ኤክስፕሌን ማድረግ ሁሉ አያስፈልግም።
የምትልበት ደረጃ ላይ የደረሰ ይመስለኛል። እኔ አሁን ሊዮኔል ሜሲ ስለሆነ ነው ይሄን ያለ በቃ ማጣጣም ነው እንደሁሉም ሰው መፈልገው ነው ማጣጣም ውጪ ዝም ብል ነው ግን አሁን በቃ አንዳንዴ በቃ ኤክስፕሌን ማድረግ ለምንድን ነው ቃላቶቹ በሙሉ ያየነውን ነገር የመግለጽ አቅማቸው ደካማ ነው የሚል ስሜት ስለሚሰማን ነው እንደዛ ምንለው። ግን ደግሞ ካለማውራት ደግሞ የሚጎል ነገር አለ። ስሜትን መግለጽ ደግሞ በጣም የሚያስፈልግ ነገር ነው እና ትላንት ሊዮኔል ሜሲ በአጠቃላይ በጨዋታው ላይ የነበረው ተጽዕኖ በቻልነው አቅም ነው እንግዲህ ለመግለጽ የሞከር ነው። እሱም አስተያየቱን ሲሰጥ በጣም ከተደሰትኩበት ነገር መካከል አንደኛው ሊዮኔል ሜሲ በአእምሮዬ ለአንድ ጊዜ እንኳን አላለፈም አርጀንቲና ከአራቱ ከግማሽ ፍጻሜ ተፋላሚዎች መካከል አንዱ አትሆንም የሚል ምንም ሀሳብ አልነበረኝም ብሏል። የነበረውን ኮንፊደንስ ነው የሚያሳይ። ሰሚፋይናል እንደርሳለን። በቃ ከአራቱ አሁን መጨረሻ የዓለም ዋንጫ መጨረሻ የደረሱት አራቱ ብሔራዊ ቡድኖች አሉ አይደል? ከነሱ መካከል አንዷ አርጀንቲና እንደምትሆን ጥርጥር የለኝም። አንሆንም የሚለው ነገር ጭራሽ በአእምሮዬ አስቤው አላቅም ብሎ አስተያየት ሰጥተዋል። ግን የትላንትናው ድል በተመለከተ ደግሞ ይሄ የእግር ኳስ ድል ብቻ አይደለም። ሁሉም አርጀንቲናውያን አጥብቀው ሲፈልጉት የነበረ ነገር ነው። በቃ በጣም የሚፈልጉት የነበረ ነገር ምናወራት ነገር አሁን እሷን በተመለከተ በተለይ ጨዋታው ሊጀመር ሲል እንዳየ ነው የአርጀንቲና ብሔራዊ ቡድን ተጫዋቾች አርጀንቲናውያን እንዴት ባለ መንገድ ብሔራዊ መዝሙራቸውን ይዘምሩ እንደነበር ካየን፣ ሁለተኛ የመጀመሪያው 45 ላይ የነበረውን ትልቁን ፍትጊያ ካየን ከእግር ኳስ በላይ የሆነው ነገር በተጫዋቾቹ ላይ ምን ያክል ተጽዕኖ አሳድሮ እንደነበረ ምንረዳበት ነው። በደንብ ድብድብ ነበር። እንደውም ካየን አንዳንድ ቦታዎች ላይ ሊዮኔል ሜሲ ጥፋት ሲሰራበት የአርጀንቲና ብሔራዊ ቡድን ተጫዋቾች እኮ በሙሉ ነበረ ግርግር የሚፈጥሩት፣ ዳኛው ጋር ሄደው ጥያቄ የሚያቀርቡት። እሱን ፕሮቴክት ለማድረግ የነበረው ጥረት በጣም ትልቅ እንደነበረ ያየንበት ጨዋታ ነው እና የገባኝ ወይም አንድ የተረዳሁት ነገር አርጀንቲና ያው ከእግር ኳስ ውጭ በነበረው የጦርነት ታሪክ ተሸንፋለች ወይም ተጎድታለች እና በአርጀንቲናውያን እግር ኳስ ተጫዋቾች ወይም ሌሎች አርጀንቲናውያን ላይ ሽንፈት የፈጠረውን መቁሰል በደንብ ያየንበት እና ድጋሜ በቃ ማን መሆናችንን ማሳየት እንፈልጋለን የሚለውን ስሜት በደንብ የገለጹበት የእግር ኳስ ጨዋታ ነው። በሌላ መንገድ ደግሞ ካየው ማሸነፍ በቃ አሁንም ጀግናነን የሚለውን የማሸነፍ ስሜት ደግሞ ሙሉ ለሙሉ የእንግሊዝ ብሔራዊ ቡድን ተጫዋቾች ላይ ማየት ሳንችል የቀረንበት ይመስለኛል። ይሄ ከጨዋታው ውጪ የነበረውን ነገር የሚገልጽ ይሄ ትላንትናም ብዬሽ ነበር። ደቡብ አሜሪካውያን አርጀንቲናውያን ይሄ እንደዚህ አግሬሲቭ ሆኖ ኢነርጄቲክ ሆኖ በመምጣት ከእንግሊዞቹ ይበልጣል። እነዛ ተሽኮርማሚዎች ናቸው። ብዙ ጊዜ በጣም የሚያናድደኝ ባህሪያቸው እንደውም እግር ኳስ ችሎታ ሳያንሳቸው ይህንን አይነት ሜንታሊቲ ስለጎደላቸው ነው ብዙ ድሎቻቸው የጠፉት ወይም ድል ማድረግ ያልቻሉት የሚለው ነገር የሚያስማማን ይመስለኛል። አሁን የትላንትናው የመጀመሪያው 45 ላይ ተመጣጣኝ የሆነ ፉክክር ነበር። ብዙ ነገር ልናነሳለት አንችል ይሆናል። ግን ብዙ ነገር ደግሞ የተፈጠረው ሁለተኛው 45 ላይ በተለይ የመጀመሪያውን ጎል ጎርደን ካስቆጠረ በኋላ ነው። ያቺ ጎል የተቆጠረችበት መንገድ እንዲሁ በግል ስታየው በጣም ያምራል። ቆንጆ ነበረ ጎሎ የተቆጠረበት መንገድ እና ቶማስ ቱኸልም እንደገና የእንግሊዝ ብሔራዊ ቡድን ተጫዋቾችም ስህተት የጀመራቸው ከዛ በኋላ ነው። 55ኛው ደቂቃ ላይ ነው። ብዙ ጨዋታዎች ብዙ ደቂቃዎች ይቀራሉ እና በዛ በቀሩት ደቂቃዎች ላይ ሙሉ ለሙሉ ተከላክሎ ጨዋታውን ለመጨረስ መፍቀዳቸው ትልቅ ዋጋ ያስከፈላቸው ነው እና አጥቁን ብሎ እንደመጋበዝ ነው። በዛ ላይ አርጀንቲና ጎል ሲቆጠርባት የምትሰጠው ምላሽ እየታወቀ በጣም የሚገርም ቶማስ ቱኸል የተወቀሱት አሁን አለን ሺረርም ያንን ብቻ እንግሊዝ ሚዲያዎች በአብዛኛው ይሄንን ወደ 10 ደቂቃ 5 ደቂቃ አካባቢ ሲቀር እንደዚህ ያለ ታክቲክ ልታደርግ ትችላለህ። ይሄ ሁሉ ደቂቃ እየቀረ እንዲህ ማፈግፈግን መምረጥ 1-0 አስጠብቃለሁ ብሎ ዛጋ እንደዚህ አይነት ውሳኔ መወሰን ሃሪኬን እና ጁዲ ቤሊንጋምን እኮ የቱ ጋር እንደነበሩ አይተን ሙሉ ለሙሉ የመከላከል ስራ ላይ ነው የነበሩት እና በቃ ቀያሪዎቻቸው አንዳንዶቹ በቶማስ ቱኸል በኩል ግድ ሊሆኑ ይችላሉ። ለምሳሌ ራይስን፣ ጄምስን ቀይሮ ማስወጣት ካለባቸው ድካምና ከተፈጠረው ጉዳት አንጻር ልትቀበለው ትችላለ። ግን ተቀይረው የገቡት
ተጫዋቾች ደግሞ የፈጠሩት ተጽዕኖ አንድ፣ ሁለተኛ በተለይ ለሊዮኔል ሜሲ በጣም ትልቅ ምቾት የፈጠረለት የጎርደን ተቀይሮ መውጣት ነው። ጎርደን ተቀይሮ ሲወጣ ሊዮኔል ሜሲ የሚጫወትበትም መስመር ተቀየረ፣ በጎርደን ቦታ ላይ መጣና በጣም በነጻነት ጨዋታውን ማድረግ የጀመረበትም ሁኔታ ተፈጠረ እና እነዚህ ቅያሬዎቻቸው ያው ቶማስ ቱኸልን በጣም ዋጋ አስከፍሏቸዋል የትላንትናው ጨዋታ ላይ። በተለይ ግን ከቅያሬዎቹ በላይ የመረጡት አጨዋወት፣ በዛ ሁሉ ደቂቃ ተከላክሎ ጨዋታውን ለመጨረስ መሞከር አንድ፣ ሁለተኛ እሺ ይሁን ጎል አስቆጠሩ። በነገራችን ላይ ኤንዞ ያንን ጎል 86ኛው ደቂቃ አካባቢ ላይ ሲያስቆጥር አስተውላችሁት ከሆነ መጀመሪያ ጎሉ ከመቆጠሩ በፊት ተመሳሳይ ሙከራ አድርጓል። ተመሳሳይ በጣም ቆንጆ ሙከራ አድርጓል። አዎ ያችኑ። ከዛ በኋላ የመጀመሪያው አልተሳካም፣ ሁለተኛው ግን አንኳኩቷል ብሎ የገለጸው አየው። በቃ ሁኔታውን በመጀመሪያው ሙከራ አየው፣ አጤነው። ከዛ ምን አይነት አማራጭ መንገድ እንዳለው ተረዳ። ከዛ በኋላ ጎል አስቆጠረ። ይሁን 1-1 ሆኖ ከዛ በኋላ እንኳን የተለየ ኢነርጂ ማምጣት ግን ለምንድን ነው ያቃታቸው? እኔ የእንግሊዝ ብሔራዊ ቡድን ላይ የምታነሳው ትልቁ ጥያቄ ይሄ ይመስለኛል። በቃ ልክ 1-1 ኮንክ በኋላ የቀሩትን ደቂቃዎች ያለውን ነገር በሙሉ መሞከር ያስፈልጋል። ቀድሞ እጅ መስጠት እና በአእምሮ መበለጥ እንዳለ በደንብ ያየንበት ጨዋታ ሆኗል እና በጣም አዝነዋል። በነገራችን ላይ የእንግሊዝ ብሔራዊ ቡድን ደጋፊዎችም በጣም ያዘኑበት ነው። ቶማስ ቱኸል ላይ ትልልቅ ቁጣዎች የተነሱበት ጨዋታ ነው። ቁጣ ነው የተነሳው። እንደውም ኮንትራቱ ይቋረጥ የሚል ጫና እነ ሮኒ ሁሉ ትልቁን ኃላፊነት መውሰድ ያለበት ቶማስ ቱኸል ነው። ለዚህኛው ግን በእንደዚህ አይሆንም። እኔ ደግሞ ምለው ምንድነው በእንደዚህ አይሆንም። እኔ አሁን ቅድም ያልኩት ሀሳብ ነው ለእኔ የሚገዛኝ። ልክ ነው የተወሰነው ይሄ ታክቲካሊ ሽፍት ያደረጉት ነገር ትክክል አይደለም። በዚህ መጠንና ለዚህ ሁሉ ደቂቃ አፈግፍጎ ለመጫወት መሞከር ትክክል አይደለም። ይሄ ቶማስ ቱኸል ባያደርጉት ኖሮ የምንለው ነው። ግን ዱ ዩ ቲንክ ተመሳሳይ ነገር እንናገር ነበር? 1-0 ጨዋታውን ውጤት አስጠብቀው ቢወጡ ኖሮ አንልም እኮ ነበረ። አሰልጣኝ ሪስክ ይወስዳል። ስለዚህ እንደነዚህ ያሉ ሪስኮች አንዳንዴ ይከፍሉሻል፣ አንዳንዴ ደግሞ ዋጋ ያስከፍሉሻል። ሰው በዚህ አይነት ስሜታዊነት አንድ ስህተት ስለተሰራ ይውጣ የሚል ሳይሆን ለአሰልጣኝ እድል እየሰጠሽ መቀጠል ነው እንግሊዝን እየበለጠ ሊያሻሽላት የሚችለው ብዬ ነው ማምነው። እኔ አሁን አይኑን ማየት አይፈልጉም ቶማስ ቱኸልን ያስበላን ይላሉ። ሁለተኛው የአርጀንቲና ብሔራዊ ቡድን ተጫዋቾች ላይ የሚታየው አሁን ሊዮኔል ሜሲ ከጨዋታው በፊት የተናገረውና ከጨዋታው በኋላ የተናገረው ነገር የተለያየ። ከጨዋታው በኋላ የተናገረው ነገር ይሄ ድል ለአርጀንቲናውያን በጣም ያስፈልግ ነበር አለ። ይሄ ማለት አርጀንቲናውያን ከእንግሊዝ ጋር ባለባቸው ቁርሾ ምክንያት የዚህ ጨዋታ ድል ምን ያህል እንደሚያስፈልጋቸው ይረዳ ነበር። ስለ እግር ኳስ ብቻ ነው ሲሉ የነበረው ስካሎኒ ስለ እግር ኳስ ብቻ ነው ሲል ነበረ ሊዮኔል ሜሲ። እንግሊዝን ገጥሜ አላቅም፣ እስቲ እንደገና ደግሞ እንግሊዝ በጣም ትልቅ ብሔራዊ ቡድን ነው። እስኪ እንደነዚህ ትልቅ ብሔራዊ ቡድን ስትገጥም ገጥመው የማታውቀውን ኤክስፒሪየንስ አርገው የማታውቀውን ጨዋታ ስትጫወት የሚሰማህ ልዩ ዝግጅት የማድረግ ፍላጎት ምናምን ነው ሲል ነበር። ከድሉ በኋላ ግን ለአርጀንቲናውያን ይሄ ድል ያለውን ትርጉም ምናምን ተናገር። እኔ አይ ዶንት ብሌም ቶማስ ቱኸል እኮ ጀርመናዊ ነው። ቶማስ ቱኸል እኮ እንግሊዛውያን ላይ አርጀንቲናውያን ላይ የሚታየውን ኤነርጂ መጨመር እኮ አይጠበቅበትም። ገብቶሻል እምልሽ። እንግሊዛውያን ያውቃሉ። እንግሊዛውያን አርጀንቲናን እንዴት ስለውላቸው እንደመጡ ያውቃሉ። ተጫዋቾቹ ላይ ሜዳ ውስጥ አሁን ለምሳሌ አንዳንድ ሰዎች ቅያሬው ምናምን ይላል። ቅያሬው እኔ አንቺ ባልሽው ነው መስማማው። አስገዳጅ ቅያሬ ነው። የሚታዩ ድክመቶች ካሉ፣ አካላዊ መዳከም ካለ ትቀይሪያለሽ። ግን ሜዳ ውስጥ ላሉ ልጆች የሰጠው ትእዛዝ ግን እኮ በቃ እሱ ነው ለእኔ ጥፋት ብዬ የምወስደው። ሜዳ ውስጥ ላሉ ልጆች ተከላከሉ ብሎ ሃሪኬንንም ጁዲ ቤሊንግሃምንም ወደዛ አይነት የቀደመውን አይነት ሚናቸውን እንዳይጫወቱ ሰብሰብ እንዲሉ ካዘዛቸው ታክቲካሊ ያደረገው ለውጥ የምትይ እኮ እዛ ጋራ ነው የሚመጣው። ሜዳ ውስጥ ያሉ ያልተቀየሩ እንግሊዝ እስከ ግማሽ ፍጻሜ ለመድረሷ ምክንያት የሆኑ ተጫዋቾች በሙሉ ሚናቸው ከዛች 1-0 በኋላ የተሰጣቸው ተቆጥሮ የተሰጣቸው ስራ የተለየ ከሆነ ምንም ማድረግ አትችልም። ምንም ማድረግ አትችልም። ስለዚህ ቶማስ ቱኸል የወሰነው ውሳኔ ዋጋ አስከፍሏል። እንክታርጎ በደንብ አድርጎ አስከፍሏል። ግን በአይንህን ላፈር የሚስተካከል ነው ወይ? አንዳንዶች ወደ ኋላ ሄደው ሳውዝጌት ምናምን በሳውዝጌት ጊዜ ምናምን አሉ ነገር ሌኒ ከዛ እያሉ ነው። እነሱ ተጽዕኖ ይፈጥራሉ። የእንግሊዝ እግር ኳስ ማህበር በሚወስነው ውሳኔ ላይ ትልቅ ተጽዕኖ አላቸው እና ቶማስ ቱኸል እንደነዚህ ያሉ የጥሎ ማለፍ ጨዋታዎች ምቹ ነው። ቶማስ ቱኸል የሆነን ለመናገር ከጋሬት ሳውዝጌት ጋር የምታነጻጽሪው አሰልጣኝ አይደለም። እንደ ቶማስ ቱኸል ያለ ሰው እንደዚህ ባለቀንም ይሳሳታል።
ተሳስቷል። እንደዚህ ባለቀን የማይሳሳተው አንድ ሊዮኔል ሜሲ ብቻ ነው። ሊዮኔል ሜሲ በፊት በዚህኛው ጨዋታ ሳይሆን በቀደሙት ጨዋታዎች ከተደረጉ በኋላ በዚሁ በዓለም ዋንጫ ላይ የሰጠው አንድ አስተያየት ነበር በጣም ሁላችንንም የሚያስማማ። አርጀንቲናውያን በዚህ ብሔራዊ ቡድን መተማመን ካለባቸው በአንድ ነገር ነው መተማመን ያለባቸው፣ እሱም ሁሉም ነገር ከማለቁ በፊት ቀድመን እጅ አንሰጥም ብሎ ተናግሮ ነበር። ደግሞ ልክ ነው። ካየው በዚህ ዓለም ዋንጫ ላይ ከኬፕ ቨርዴ ጋር ሲጫወቱ በመጨረሻዎቹ ደቂቃዎች ላይ ከግብጽ ጋር ሲጫወቱ ከስዊዘርላንድ ጋር ሲጫወቱ የነገሮች ሁሉ ቅያሬ የመጣው የመጨረሻ ደቂቃዎች ላይ ነው። ሌት ኢን ዘ ጌም ለአርጀንቲና በጣም ጠንካራ ነው እና ያንን ቀድሞ እጃ ለመስጠት በቃ ጨዋታው እስከሚያልቅ ድረስ የምንችለውን ነገር በሙሉ እናደርጋለን የሚለውን ነገር ወደ ሜዳ ይዘው የሚገቡበት ሜንታሊቲ በጣም ትልቅ ትርፍ እንዲያገኙ አድርጓቸዋል የአርጀንቲናን ብሔራዊ ቡድን ብዬ ነው የምናገረው። ያው ትላንትናም ያው ለምሳሌ ማርቲኔዝ ሲገባ የሆነ ነገር እንደሚኖር ይሰማናል አይደል? ቀያሪዎቹ ራሱ የሚናገሩት ነገር አለ። ላውትሮ ማርቲኔዝ ሲገባ በቃ የሆነ ነገር አለ ብለን እንድናስብ አድርጎናል። እሱም የማሸነፊያ ጎሉን ያስቆጠረ ተጫዋች ሆኗል እና የእንግሊዝና የአርጀንቲና ጨዋታ በሚገርም ሁኔታ ነው የተጠናቀቀው። የሆነ ደረሰ ሲባል የነበረው ስሜት በጣም ደስ ይል ነበረ። ጨዋታውን ለማየት የነበረን ጉጉት፣ የጀርባ ታሪኮቹ በጣም አሪፍ ነበሩ። አሁን ሙሉ ለሙሉ ወደ ዋንጫው ጨዋታ ፊታችንን እናዞራለን። ወደ ዋንጫው ጨዋታ እሁድ ላይ ነው ትኩረታችንን የምናደርገው። ፊፋ ቢያበሳጭንም ፌስቲቫል ሊያደርገው ነው ያለ ዋንጫውን የዋንጫ ጨዋታ። እኔም አልወደድኩትም። እሱን ምን አይነት ቁጩ የሆነ ሰው እንደሆነ እኔ አላውቅም በእውነት። እንደ ሱፐር ባውል እኮ ነገር ነው ማድረግ የተፈለገው እኮ። መሀል ላይ እናዝናናቸዋለን አሉና የረፍት ሰዓቱ ይጨምራል ተባለ 30 ደቂቃ። እንግዲህ ፈርስት ሃፍ አይተሽ እንደገና 30 ደቂቃ ቆይተሽ ነው ሰከንድ ሃፍ የምታየው። ተጫዋቾቹ ላይ የጨዋታው አጠቃላይ ነገር ላይ የሚቀይረውን የሚያሳድረውን ተጽዕኖ ማየት አልተፈለገም። በቃ አሜሪካን ሀገር እኮ ሱፐር ባውል እንደዚህ ነው ምናምን ይሉሻል። ማብራሪያ እኮ ይሄ ነው። ሱፐር ባውል ሌላ ነገር ነው፣ ይሄ ደግሞ ሌላ ነገር። እዛ ሱፐር ባውል ላይ በመሀል በሚኖረው ኢንተርቫል ላይ ፐርፎርም የሚያደርጉት አርቲስቶች በሙሉ በጣም በቃ ትልቅ እድል ነው፣ በጣም ይወደድ ነገር ነው። ግን ለእግር ኳስ አይደለም። አሁን በእግር ኳስ ያለው የደቂቃዎች የስሜት ትስስር እንዲቋረጥ አይፈለግም። በጣም አንፈልግም እና አይደለም ፊፋ እኮ ከዚህ በፊት ጭንቀቱ አይደለም የእረፍት ደቂቃውን ይህን ያክል ለማስረዘም ቀርቶ በጨዋታዎች ውስጥ የሚደረገው ኳስን መልሶ የማስጀመር እንቅስቃሴ እኮ በጣም ፈጥኖ እንዲሆን ያስተጓጉላል ብሎ እኮ ፈጥኖ እንዲሆን 5 ሰከንድ ብቻ ነው የሰጠሁት ተብሎ በዚህ ዓለም ዋንጫ ላይ እኮ ሲተገበር የነበረ ነው። ይሄ ፍሎውን ለመጠበቅ የተደረገው አንደኛው ጥረት አድርገን ጊዜውን በደንብ ለመጠቀም እንደሆነ አድርገን እንረዳለን። ደግሞ መጥፎ አይደለም፣ ጥሩ ነው። ግን አሁን በዓለም ዋንጫ የመጀመሪያ 45 ደቂቃ ከተመለከትም በኋላ ሁለተኛው 45 ደቂቃ ለመመልከት 30 ደቂቃ መሀል ላይ መኖር ግን የሚያበላሸው በጣም ብዙ ነገር አለ። በሁለቱም ብሔራዊ ቡድኖች በኩል እየመራ የሚገኝም እየተመራ የሚገኝም እና እንዴት ነገሩን ለማስተካከል ወይንም እንዴት እንደተቀበሉት ግራ የሚገባ ነው። ግን ያው ብዙ ደግሞ አዳዲስ ነገር ያየንበት ያለም ዋንጫ ነው። ነገር የለም እንጂ እንደ ሱፐር ቦላችን እናርገዋሉ እናንተ ብላችሁ የተባሉ ነው የሚመስለኝ። እኔ ደስ አይልም፣ በጭራሽ ደስ አይልም። ባይዘፍኑሽ አልነበረ ያው የሚወስኑት ኢንፋንቲኖ ወስነዋል። ለማንኛውም It's on here now, the goalkeeper's beaten, and South Africa have done